ኤአይ በጣም ኢምፖርታንት ወይም ደግሞ ጠቃሚ ቱል ይመስለኛል። የማትጠቀሙት ካላችሁ ማለት በመንፈሳዊ አይደለም ለዴይ ቱ ዴይ ኑሯችን ይጠቅማል። እሱን እንትና ማለት እኔ ፐርሰናሊ ለምሳሌ እጠቀማለሁ በደንብ። መምህር ነኝ በስራዬ። ስለዚህ ዩኒቨርሲቲ ላይ በጣም ብዙ ተማሪዎችን ኤጁኬሽናል ኖት መጻፍ አለብኝ። ረጅም ጊዜ የሚፈጅብኝን ኖት በአጭር ጊዜ በኤአይ ተጠቅሜ የተወሰነ ያህል ምክንያቱም አላውድ ነው እኛ መስሪያ ቤት አድርጌ ጽፌ ስቱደንት አናሊሲስ ይሰራልኛል። በጣም ላይፌን ኢዚ ያደረገልኝ ከተወሰኑ ዓመታት ወዲህ ማለት ነው። እኔ ያው በሙያ ሐኪም ስለሆንኩኝ ሜዲካል ትሬኒንግ ኤአይ ስራ አለ አንድ የሆነ ፓርት ታይም ጆብ የምሰራው እና ትሬን እየተደረገ ነው ኤአዩ የሐኪሙን ባይተካውም ግን የሐኪሙን ስራ የተወሰነ ያህል ደርቦ እንዲሰራ የተወሰነ ለምሳሌ ክሊኒካል ፕሬዘንቴሽኖቹን ወይም ፔሸንቱ ሊያሳየው የሚችለውን እንትኖች ሳይን እና ሲምፕተሞቹን ከተነገረው ፓስብል የሆነውን ዳያግኖሲስ እንዲሰጥ ተደርጎ በደንብ ትሬኒ አሁን ካለው በደንብ ኦፊሻል በሆነ መልኩ እንዲሰራ ትሬኒ የሚደረጉ ናቸው እና እኔም የተወሰነ ያህል ትሬኒንግ ሰጠዋለኝ እና በዚህ መልክ ሲሆን ላይፍ ኢዚ ያደርጋል። አንድ ሰው ለምሳሌ ልጇ ብትታመምባት ቅድም ዶክተር ሲናገር እንደነበረው ያለውን ሲምፕተም ብትነግራው ወይም ብትጽፍለት አው ፖሲብሊ ይሄ ሊሆን ይችላል እንደዚህ ማድረግ ትችያለሽ የሚሉ እንትኖችን በደንብ አድርጎ ፖሲብል የሆኑ እንትኖች ማኔጅ ማድረግ የምንችልበትን መንገድ ሊጠቁም ይችላል። ስለዚህ ለዴይ ቱ ዴይ እንደ አንድ ክርስቲያን ለኖርማል ኑሯችን ወይም ለምንኖረው ኑሮ ክርስቲያን ነኝና ኮምፒውተር አልጠቀምም ወይም ክርስቲያን ነኝና ኤአይ አልጠቀምም ማለት ያለብን አይመስለኝም። ፐርሰናሊ እንደዛ ከሆነ ወደኋላ ነው የምንቀረው። አሁን ባለንበት ዘመን በጣም ብዙ ሰዎችን ወደፊት በሚሄዱት በእነሱ እርምጃ እኩል እንድንራመድ ይረዳናል። ይህ የኤአይ ሪያሊቲ ነው። ሰው ባለን እንትን ይህንን ኖሌጅ ልናውቅ ይገባል። አይ ቲንክ መጠቀምም ጥሩ ነው ብዬ አስባለሁ። አሁን ወደ ስፒሪቹዋል ስንመጣ ግን የእግዚአብሔርን መንፈስ የሆነውና አምላካችንን እግዚአብሔርን ስናስብ ግን ጌታ መንፈስ ነው ማለት የምናመልከው በእውነትና በመንፈስ ነው። ይህ ደግሞ ኤአይን ደጋግማችሁ የምትጠቀሙ ከሆነ ቅድም ሲነገር እንደነበረው የተለያዩ ዓለም ላይ የተጻፉ ለምሳሌ ሪሰርቾችን ወይም ከየትኛውም ዌብሳይቶች ሊያገኛቸው የሚችሎችን ዳታዎች ነው ፎርሙሌት አድርጎ ያንን ኢንፎርሜሽን በጣም በአጭር ጊዜ ውስጥ ዘርግፎ የሚሰጣችሁ። ሙዚቃ ወይም ደግሞ ዝማሬን በምታስቡበት ሰዓት ለምሳሌ እኔ ባለቤቴ ሙዚቀኛ ነው እና አንድ መዝሙር ሙዚቃውን ለመስራት ብዙ ቀናቶች ይፈጁበታል። በጣም ብዙ ሌሊቶች ቁጭ ብሎ ነው የሚሰራው። እያንዳንዷን የምትደራረብ እንትን ሙዚቃ በእጁ ማለት ነው። እንግዲህ እኔ በጣም ባሌ ጊፍትድ የሆነ ሙዚቀኛ ነው እና እንደውም መቼ ለታ የሆነ ኤአይ ላይ እያሳየሁት አንተ ይህን ሁሉ ሰዓት የሚፈጅብህን በ2 ደቂቃ ጀነሬት ሳደርገው ስለው በጣም በቃ የሚያሳዝን ነው ማለት በቃ እንደዚህ ከሆነ ወደፊት ምንም ተስፋ የለውም በእጅ የሚሰራው ምክንያቱም በጣም አድካሚ ነው። ይህንን በአጭር ደቂቃ ነው እንግዲህ ምን የመሰለ ሙዚቃ ወይም ደግሞ ፍሎለስ ደግሞ ብትሰሙት ባለቤቴ ሲሰማው ሲነግረኝ በቃ ለጆሮ ምንም እንትን የለም ምክንያቱም ኮምፒውተር ነው የለውም ይላል እና እንደዚህ አይነት ሙዚቃ ቢኖር ለምሳሌ ለጆሮአችን መልካም ሊመስለን ይችላል። ለምሳሌ የተስፋዬ ጋቢሶ የተዘመሩት ዝማሬዎች እኔ በጣም ልጅ ሆኜ የ4 ዓመት የ5 ዓመት ልጅ ሆኜ እናቴ ቤት ውስጥ ስታዘምረው ቤት ውስጥ ስሰማው ያደግኩት ዝማሬዎች ናቸው እና ያንን ዝማሬ ዛሬ በጣም አድቫንስድ በሆነ አይነት ስታይል ሲዘመር ስሰማው ለእኔ ይከብደኛል ማለት መንፈሴ ገፈትረዋል አይቀበለውም። ምክንያቱም ለእኔ እግዚአብሔር የሚደሰትበት ወይም ጌታ የሚያሸተው ስጦታ ለጌታ የምናቀርበው ያ አምልኳችን ጌታ ከኛ ከፈጠረን ከህዝቡ ነው አምልኮን መቀበል የሚፈልገው እንጂ የሆነ ኤአይ ወይም ደግሞ ኮምፒውተር የሚሰራውን አይነት አምልኮ አይደለም። ስለዚህ እኔ ስፒሪቹዋሊ ሲመጣ ይሄ ከሁሉ ነገር ራሳችንን ወይም እኔ ፐርሰናሊ ለምሳሌ ስፒሪቹዋል ነገሬን ከእንደዚህ አይነት ነገር ጋር በፍጹም አላዛምድም። የተወሰኑ ቅድም ዶክተር ጥላይ ሲናገር እንደነበረው አንዳንድ የቨርሶች ለምሳሌ እግዚአብሔር ቃል ላይ ያሉ የሆኑ ቨርሶች ቶሎ ካልመጡልኝ ይሄኛውን ቨርሲቱ ጋር ነው የማገኘው ብዬ ልጠይቀው ይችላል። ይሄ ብዙ እንትን አይደለም። ከዛ ውጭ ግን በዛ የመጣ ዝማሬ በዛ የመጣ ሰርመን ወይም ስብከት ምናምን
የሚሆን ነገር አይደለም። ለእኔ በጣም 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 ከቀይ መስመር ያለፈ ነው። ስለዚህ አይ ቲንክ ለሁሉም ሰው እኔም ፐርሰናሊ ያለኝ ፊሊንግ ወይም ማስተላለፍ ያለብን ብዬ የማስበው የስፒሪቹዋል ነገር ወይም ደግሞ መንፈሳዊ ነገር እግዚአብሔር የሚመለከው በእውነትና በመንፈስ ነው። ጌታ አምልኮውን መቀበል የሚፈልገው ከኛ ከፈጠረን ከህዝቡ ነው። ስለዚህ ያንን ነገር ቀጥታ ከእግዚአብሔር ጋር ከነዚህ አይነት ከኤአይ ነገር የሆኑ ነገሮች ላይ ባናዛምደው ባይ ነኝ። ስለዚህ ይህንን ነው የምለው። አመሰግናለሁ ኤርሚዬ እድሉን ስለሰጣችኝ። ሁላችሁንም አመሰግናለሁ። ተባረኩ። ጌታ ለኤአይ ሶፍትዌር እያዘጋጀን ነው። የፀሐይን ከፀሐይ ላይ የሚነሳ ራዲዬሽን የሚተነብይ የኤአይ ቱልስ እየሰራን ነው እና ለሱ ግባት የሚሆን የሶፍትዌር ፓርት እየገነባው እያለው ነው። ይሄ ኤአይ የሚለውን አንተ ርዕስ ስታይ ደግሞ ዛሬ ኤርሚዬ ምን ይዞ መጣ ብዬ ገባውና የሚያስገርም ነገር ነው እየተነጋገርን ያለ ነው እና ኤአይ ብዙ ነገሮችን እንግዲህ አልደግሞም፣ በሰፊ ሌላ ጊዜ እናያለን። ይጠቅመናል በስጋዊ በሆነ ነገር፣ በምድራዊውም በሆነ ነገር። አሁን ትልቁ ጥያቄ በዓለማችን ላይ ያሉ የኤአይ ኤክስፐርት መሆኑ የኤአይ ካምፓኒዎች በጠቅላላ አሁን እኛ መንግስት መስሪያ ቤት ኤአይ እስካሁን አልተፈቀደም። እኛ እንጠቀመው ኤአይ ፐርሰናል ኮምፒውተሮቻችን ላይ ነው የምንጠቀመው ራሳችን የምንሰራውን ስራ እንጂ ልክ የመንግስት ኮምፒውተር ላይ ኤአይ አልተፈቀደም። ምንም ነገር በኮምፒውተር የመንግስት ኮምፒውተር ላይ መጠቀም አልችልም፣ ክልክል ነው። ኤአይ ራሱ ህግ አለን፣ ኤአይን አትጠቀሙ የሚል ህግ አለን እኛ እና የአሜሪካ መንግስት ኤአይን ሰራተኞቹ እንዲሰሩ አልፈቀደም። እንግዲህ ይሄ ምንን ያሳየናል? የአገሩ በምድራችን ላይ ያለ ራሻ ምንድነው ቻይና፣ ኢራን እያልክ መከፋፈሉ እስካለና ሂማን ኢጎ ይሄ ሰው ልጅ ኢጎ እስካለ ድረስ የሰው ልጅ ኤአይን ለበጎ ይጠቀመዋል የሚለው ሐሳብ በምንም አይነት ታምር በዚህ ምድር ላይ ሊሆን አይችልም። እያንዳንዱ ሀገር ለራሱ ሌላኛውን አገር ለማሸነፍ ጥረት የሚያደርግበትን መንገድ በኤአይ ተጠቅሞ ክህሎትን ተጠቅሞ ሌላውን ለመብለጥ የሚያደርገው ጥረት ያ ደግሞ መልሶ ሂማኒቲ የሰው ልጅን ያጠፋል። ይሄንን ለማድረግ እንዳይሆን አገሮች ሁሉ የግድ ተስማምተው አንድ የሆነ ህግ አውጥተው በዛ ህግ መመራት ከሌለባቸው በስተቀር ኤአይ በጣም አስፈሪ ነው የሚሆነው። ማለት የግድ እንትን ሊወጣለት ሩልስ ሊወጡለት ይገባሉ፣ ኖርም ሊወጣለት ይገባል ኤአይ አጠቃቀሙና ለምን እንደምንገለገል። አለበለዚያ የሰው ልጅን ሂማኒቲ የሰው ልጅ የሚባለውን ነገር አርቲፊሻል ኢንተለጀንስ ወይ ደግሞ ሰው ሰራሽ ክህሎት መልሶ የሰው ልጅን ሊያጠፋ ይችላል። ይኸውላችሁ በአንድ ወቅት ኒውክሌር ቦምቦች አሉ። በምድራችን ላይ ከ10 ሺህ በላይ ኒውክሌር ቦምብ አሉ። ከ10 ሺህ በላይ ቦምቦቹ ከዛሬም 20 ዓመት ጀምሮ ነበሩ አሉ። አሁንም ከጎናችን ናቸው አሉ፣ ምድር ላይ አሉ። ኤአይ አሁን ኤአይ እያደገ ሲመጣ ከናሮ ኤአይ ይሄ ስፔሲፊክ ስኪል ካለው ኤአይ ወተን ወደ ኤጂአይ ወደ ጀነራል አርቲፊሻል ኢንተለጀንስ በገባን ቁጥር አርቲፊሻል ኢንተለጀንሱ ራሱ ኢንተለጀንት ይሆንና ሱፐር ኢንተለጀንት ሆኖ ሌላ ኤአይ ይፈጥራል። ያ ማለት አሁን ቦምብ ነበረ፣ ኒውክሌር ቦምብን የሚሰራ ሌላ ቦምብ ሆኖ ኒውክሌር ቦምብ ይሰራል ማለት ነው። አሁን የዛን ሰዓት ይሄ አብረን የኖርነው ቦምብ አብረን ያለነው ኒውክሌር ቦምብ እሱን የሚሰራ ሌላ ቦምብ የሰራው በመሃል በሰዎች መካከል ካለ ኢንቫይሮንመንታል ኢምፓክቶችን የሚያጠና ቱል ካለ ኤአይ ቱል በሉት ሲያጠና በጥናቱ የሰው ልጅ ማነው ኢንቫይሮንመንታል ክላይሜት ቼንጅን በጣም አግራቬት እያደረገ ያለው ማነው የሚለውን ሲያጠና ኤአዩ መጨረሻ ኮንክሉዥኑ የሰው ልጅ የሚባል ነው ይሄንን ነገር ያመጣው ብሎ ከደመደመ ታዲያ ሶሉሽኑ ምንድን ነው ብሎ ኤአዩ ሰጀስት ካደረገ ያው የሰው ልጅ የሚባለውን ከምድር ላይ ማጥፋት ነው፣ ዊፕ ማድረግ ነው ካለ አያችሁ እንደ መፍትሄ የወሰደው ራሱ ዲሳይድ ሲያደርግ ዲሲሽን ሲሰጥ የሰው ልጅ የሚባለውን ከምድር ላይ ማጥፋት ከሆነ ቀድመን መቆጣጠሪያ ቴክኒኩን ከሌለን መልሶ እኛኑ ነው የሚያጠፋንና
እንግዲህ ተግዳሮቶቹ በጣም በጣም ስፍር ቁጥር የሌላቸው ተግዳሮቶች ናቸው። ኤአይ እኛ ላይ ፖዝ አድርጎ ያለው እና ዓለም ገና ዝግጁ ናት አይደለችም። ይሄ ሁሉም እኔ በጣም የረቀቁ የኤአይ እንትኖች ላይ ተሳትፌ ያውቃለሁ። ስብሰባዎች ላይ የዓለማችን ላይ ያሉ የኤአይ ኤክስፐርቶች መጥተው የኮንሰርኖቻቸውን የሚናገሩባቸው እና በጣም ወደ ስታዩት በጣም ነው የሚያስፈራው። በተለይ ይሄ አርቲፊሻል ኢንቴሊጀንስ የሆኑ በተለይ ሂማኖይድ የሆኑም ደግሞ ከሂማኖይድ አልፎ የፓርት ኦፍ የኤሌክትሮኒክስ ፓርቶችን ኤአይ ፓወርድ የሆኑ ኤሌክትሮኒክስ ፓርቶችን ከሰው ስጋ ጋር ማዋሃድ ይሄ ትራንስሂማኒዝም ይባላል። ትራንስሂማኒዝም ማለት ታመጣውና እጅን ወይ አሁን ሁለት እጅ ነው ያለን፣ ሁለቱ እጅ አልበቃ አለን። አሁን ለምሳሌ እኔ አንዳንዴ መኪና ደስ ይለኛል የሆነ ነገሮችን መጠጋገን ወዳለው እና የሆነ ነገር ጎማ ከተበላሽን ራሴ ነው የምሰራውና ተኝቼ ሁለቱ እጄ ያንሰኛል። አንዱ የሆነ ነገር ይዞ አንደኛውን ወይ ልጆቼን እጠራና ያዙልኝ እላለሁ። አሁን ሁለቱ እጅ ስላልበቃ ምን አለበት ሌላ ተጨማሪ ሁለት እጅ በጎን ከነርቮቻችን ጋር የተገናኘ እንደገና የሚረዳን የሚል ፊሎሶፊ እየመጣ ነው ያለው። ሁለት አይኖች ከፊት ለፊት አሉ፣ ሁለት አይኖች ከኋላ ቢሆኑስ ከነርቮቻችን ጋር የተገናኘ። አሁን ኤአይ ያንን የኤአይን ተግባር ያንን ከሰው ልጅ ጋር ከሰው ስጋ ጋር ማዋሃድ፣ ያ ማለት አንድ ሰው እግሩን ሊያጣ ይችላል። ሁለት እግሮቹን ያንን ሊምቦቹ ይገጠሙለታል እያለ የልቡን ፓርቶቹ አሁን ሰው የሚለውንም እንትን እያጣን እንሄዳለን። የሰው ልጅ ምን ያህል ፐርሰንቱ ነው ሪፕሌስ ሲደረግ ሰው ነው የምንለው? ለምሳሌ ልቡ ከተቀየረ፣ እግሩ ከተቀየረ፣ ሰውነት እጆቹ ከተቀየሩ የሰው ልጅ 50% በላይ ወደ ብረት ሲቀየር ነው ሰው 10% ሲቀረው ነው ጭንቅላቱ ብቻ የሚል ሰው ራሱ የሚለውን ዲፋይን ለማድረግ የምንቸገርበት ዘመናት ወደፊታችን አሉና እነኝን ነገሮችን በሰፊው አድርገን እንዴት አውሬውን ወደፊት ሊጠቀም እንደሚችልባቸው ነገሮችንም በሰፋ አድርገን እንግዲህ ለወደፊት ዶክተር ሻውል እኔም ሌሎችም ልጆች አሉ እነሱንም አዘጋጅተን ብዙ ነገሮችን መነጋገር እንችላለን እና ጌታ ኢየሱስ አብስቶ ይባርካችሁ ቅዱሳን። ዋናው መልእክት ቅድም ወንድሜ ሻውልም እንደተናገረው እቴም እንደተናገረችው ዋናው ነገር ክርስቲያን ፓራኖያ አይደለም። እኛ የምንነጋገረው እዚህ ጋር ፓራኖያ ይሄ አሁን አንዳንድ ሰዎች እነሱና ፓራኖያ ብቻ ይለቁብሃል። በቃ ፍራቻ፣ እኛ በፍራቻ እኛ የፍርሃት ልብ የለንም፣ የክርስቶስ ልብ ነው ያለን እና ክርስቲያን ግን ፈርቶ ሳይሆን እግዚአብሔርን ፈርቶ ሁኔታዎቹን ፈርቶ ሳይሆን እግዚአብሔርን ፈርቶ እግዚአብሔርን መስሎ መኖርን ከመረጠ ከወደፊቱ ካሉት ነገሮች ያመልጣል ላለው ጌታ ኢየሱስ አብስቶ ይባርካችሁ። እኔ ግን ያው ጥያቄ ያለኝ ትንሽ ኮንፊውዝ የሆንኩት አይ ቲንክ አት ዲስ ፖይንት ሁላችንም አንደርስታንድ እናደርጋለን ኤአይ ቱል እንደሆነ፣ ግን ደግሞ ስለ መንፈሳዊ ነገር ስናወራ የሆነ ዲሰርመንት የሚለው ነገር በምንድን ነው ዲሰርመንት የምናደርገው ነው የምለው። አሁን ለምሳሌ አሁን ራሱ እዚህ ቁጭ ብለን የምናወራበት ቴክኖሎጂ ኤአይ ነው፣ አልጎሪትም የያዘ ኤአይ ነው እና ከዛሬ 15 ዓመት በፊት ዶክተር ያንተንም ወይንም ኤርሚን መጥቼ የዛሬ 15 ዓመት እኮ ስብከት ራሱ ቲክታክ ላይ ቁጭ ብላችሁ ታረጋላችሁ ብላችሁ ዩ አር ክሬዚ ነው የምትሉኝ እና እንዴት ነው ዲሰርመንት የምናደርገው? ለዝማሬ ብቻ ነው ወይስ ቢካዝ እኔ አሁን ሁለቱም የምሰራባቸው ስራዎች ላይ ከ100% በላይ ኤአይ ይጠቀማለሁ። ግራፊክ ዲዛይንም በሉት ባንኪንግ ላይም ነው የምሰራው፣ ስቱዲዮ ላይ የምሰራለሁኝ፣ ብዙ ዘማሪዎችን ሪኮርድ ምናምን አድርጌያለሁኝ። ማጆሪቲ ኦፍ ዘ ቱልስ የምጠቀመው እዛ ውስጥ ስፔሻሊ ደግሞ ድምፃቸውን ፒች ኮሬክተር የሚባለውን ነገር ስጠቀም ኤአይ ባይባልም ሳፍትዌሩ ግን በኤአይ ቢውልድ የሆኑ ሳፍትዌሮችን እጠቀማለሁኝ። ስለዚህ ስለ መንፈሳዊ ነገር ስናስብ የቱ ጋ ነው ዲሰርመንት፣ የቱ ጋ ነው የሚቆመው፣ የቱ ጋ ነው ጌጅ የምናደርገው ብዬ አስባለሁ። በጣም ብዙ ጥያቄ ያመጣብኛል። ስፔሻሊ ደግሞ በውጭ ሀገር ያሉበት አሁን ለምሳሌ ስቴጅ ላይ ራሱ ብዙ አሁን እኔ ብዙ ቸርቾች የሀበሻ ቸርቾች ሄዳለሁኝ። ብዙ የምንጠቀማቸው ኢንስትሩመንቶች ቦርድ ራሱ አለ በኤአይ ቢውልድ የሆኑ ቦርዶች ቮካል ፒች ኮሬክት የሚያደርግ ማይኮችን ራሱ ኮሬክት የሚያደርግ ለምንድን ነው በቃ ድምፆችንና ኳሊቲ የሆኑ ነገሮችን እንዲወጡ እና ዋት ፖይንት
ዲሰርመንት የምናመጣው በእነዚህ ነገር ላይ የሚለው ጥያቄ ስለመጣብኝ ነው ዶክተር። አይ ጥሌም ሊናገር ይችላል፣ ግን በጣም በጣም ክሪቲካል ጥያቄ ነው። ቅድም እንዳልኩት አንዱ ትልቁ ፖይንት እኛ አሁን ስለ እውቀት ነው አይደል? አሁን የምናስበው መቼ ነው የምናውቀው ነገሩን የእግዚአብሔር ፍቃድ መሆን አለመሆኑን፣ እንዴት የት ድረስ ነው መሄድ ያለብን የሚለውን ነገር እና እኔ በጣም በተለይ የወንጌላዊው ክርስትና በተለይ ኢትዮጵያ ውስጥ የተጀመረው እንግዲህ እኛም ኢትዮጵያ ከዛ ኦፍሹት ነን እና እኛ በጣም ውጤታማ የሆንበት መንገድ የጸሎት መንገዳችን ነው። ድሮ ታስታውሱ ከሆነ እንደው በልብስ ለመግዛት ስንሄድ እንጸልይ ነበር። ጌታ ሆይ ፍቃድህ ሆኖ በቃ አንተ የምትወደው የምትከብርበትን ልብስ ገዝቼ እንድመጣ እርዳኝ ብለን እንወጣለን። እኔ አንድ ጊዜ ባቢሌ የሚባል ከተማ እያለሁ እናቴን በጣም ማየት ፈለግኩና ለመሄድ ያነሳሳይ ነገር ነበር እና ተዘጋጅቼ ልወጣ አገልግሎት ነበረኝ። ከሰዓት የማገለግለው አገልግሎት ነበርና ነገርኳቸው። በቃ አላገለግልም ዛሬና መሄድ አለብኝ። 35 ኪሎ ሜትር ነው ቦታውና ልሄድ ነው ብዬ አልኳቸው እና አንደኛው ወንድም መጣና በቃ ሂድ ተውት፣ በቃ እንጸልይለት ብሎ ጸሎት ጀመረና ሲጸልይ ውስጤ መንፈስ ቅዱስ በሰውየው ጸሎት ውስጥ መሄድ እንደሌለብኝ ተረዳ ማለት ነው። ተመልከት፣ በሰውኛ በቂ ሪዝን አለኝ። እናቴን አሟታል የሚል ፍርሃት ኖሮኝ ነው እንግዲህ ሊሄድ የነበረው እና ውስጤ በቃ እምቢ አለ። ተነስቻለሁ፣ ቃይና አዘጋጅቻለሁ፣ ቦርሳዬን አዘጋጅቻለሁ። እነሱም ደግሞ እኔን ለመሸኘት ተዘጋጅተዋል። ግን ውስጤ እምቢ አለ፣ ቀረው። ምንድነው ጸሎት ልክ ጨርሰው ሊሸኙ ሲሉ አልሄድም አልኳቸው። ምንድነው አሉኝ። አይ በቃ አልሄድም አልኳቸው። በቃ መሄድ የለብኝም አልሄድም። አየ የኛ እውቀት ምንጩ እግዚአብሔር ነው። ይህንን ወደዚህ እድገት አሁን እኛ እግዚአብሔርን አድገንበት ማስታወቂያ ነው ማሳሰቢያ ሁሉ ነው የምንነግረው፣ ኖቲስ ነው የምንሰጠው። እንደዚህ ልናደርግ ነው ምናምን ብለን ነው በቃ ኖቲስ ነው የምንሰጠው እንጂ አንጠይቀውም። እግዚአብሔር ቢፈቅድ ይህንን እናደርጋለን በሉ የተባለውን የያዕቆብን መልእክት ትተነዋል። ስለዚህ ምንድነው እኔ እንደ ማኑዋል እንደዚህ መደረግ አለበት፣ ፒቹ መቀነስ የለበትም፣ እንዳለ እንደወረደ ነው። ለምሳሌ የት ድረስ ነው የምታቆመው? ለምሳሌ ታዲያ የት ድረስ ነው እንደ ድሮ እንትኑ ማይኩ ስፒከሩ እስከሚነፋነፍበት ድረስ መውረድ ነው እግዚአብሔር ፍቃድ ነው? ወይንስ ስፒከር የሌለበት ላንቃችን ደርቆ በቃ ሲጠጥ የምትል ድምፅ እስክትቀረን ድረስ የምናገለግልበት ነበር? 1000 ሰው እኮ እኔ ወንዶ ገነት አንድ የህይወት ብርሃን ቸርች መስለኛ ህይወት ብርሃን ወርቃ ለህይወት አገልግል ተብዬ በሌሊት ተጠርቼ እነሱ ድምጻቸው ለምዷል። እኔ ብራዘር ድምጼ ቀስ ብዬ ነው የምናገረው፣ ኮሌጅ ውስጥ ነው ያለሁት። በቃ ስብከቴ አለቀች፣ በአንድ ሰዓት ውስጥ እንትኗ ድምጿ አለቀች። ያ ነው እግዚአብሔር ፍቃድ። እሱን ለምንድን ነው የምናደርገው? ኢንቴንሽናችን ምንድን ነው? ቴክኖሎጂውን ስንጠቀም የኛ ኢንቴንሽን ምንድን ነው? አየ በልጠን ለመገኘት የኛ ቤተክርስቲያን እኮ ድምፁ እንደዚህ ነው፣ ዝማሬያችን እንደዚህ ነው፣ እንደ አዲስ የወጣው ክሊፕ አቤት ሙዚቃው በዚህ ወጥቶ በዚህ ገብቶ ለመባል ነው? ወይንስ ያንን ኤክሰለንስ ይዘን እግዚአብሔር እንዲከብርበት ነው? አይ ዋንት ቱ ፕሬዘንት ዘ ሞስት ይሄ አውትስታንዲንግ የሆነ ነገር ነው ለእግዚአብሔር ይዤለት የምመጣው። አውት ኦፍ ዲቮሽን የመጣ እንትን ነው ወይ? እና ስንሄድ ስናደርግ አንደኛ ስጦታ ነው መሆን ያለበት። በቃ ስጦታ ካልሆነ ለምሳሌ እኔ በቃ ስጦታዬን አውቃለሁ። እኔ ወርደልኝ አበጅተልኝ አበጃጅተልኝ እንትን እንድታደርገኝ አልፈልግም።
እኔ አንድ ዝማሬ በዘምር እኮ ነው አሁን አንተ አደገኛ ዘማሪ አድርገህ እኮ ልታወጣው ትችላለህ ሙዚቃው አይደል ታዲ ልክ ነው የሚገርም በስመ አብ የሚያስብል አይደለም ማን እንደዛ አይደለም ለዛ አይደለም የተጠራሁት ገባ ቤት ውስጥ አስመልካለሁ ወይ ደግሞ ላይክ ወገኖች ሲሰባሰቡ በቃ እናመልካለን የሆነ መዝሙር እየዘመር ጊታሪን እየተጫወትኩ አመልካለሁ ግን አውቃለሁ እኔ የተጠራሁት በቃ ለዝማሬ አገልግሎት እንዳልሆነ አውቃለሁ በቃ እኔን ጠፍጥፈ የምታበጅበት አንተ ማን እግዚአብሔር ለቤተ ክርስቲያን በዛ መንገድ ካልሰጠኝ እና የተሰጠው ሰው ሲናገር ያስታውቃል በከፈለክ በኤአይ ከፈለክ በፈለከው ሂድ ልክ እኮ እሺ ተስፋዬ ጋቢሶ እኮ እሺ ለምንድን ነው ይሄንን ድፍን ኢትዮጵያን እንደዚህ የገዛ ዝማሬ ለዚህ ሁሉ አመት የዘመረው ተስፋዬ የተለየ ድምጽ ኖሮት ነው እንዴት ነው ነገርየው ዴ የተስፋዬን ጊታር እንትና የታምራት ወንድማችን ታምራት እኮ ዲኮርድ እኮ ነው ሰዎች ሲቀልዱ አላየም ዲኮርድ በዲኮርድ ስታይል ጭንቅላታቸውን ያከኩ በቃ አንተ ሲቀልዱ ታምራት ግን ይሄንን ሁሉ አመት the past how many years ገዝቶናል እኮ ዝማሬው ለምን መንፈስ ቅዱስ ስላለበት እነ ታደሰ ሸቴ ታደሰ ሸቴ ነው አይደል ስንት መዝሙር ነው የዘመረው የተወሰነ እኮ ከአንድ ካሴት በላይ አውጥቷል ያለው ነው ሁለተኛ ካወጣ ለምንድን ነው ዛሬም በረከትና ኃይልም ባለጠግነት ብያለን ምን ዘመረው ለምንድን ነው በመንፈስ ቅዱስ ስለተዘመረ ነው በሺ ጊዜ ያልተሰጣቸው ሰዎች ይዘምሩ በኤአይ ይበጅላቸው በሙዚቃ ይታጀቡ በምን ይበሉ ማንም ዞር ብሎ የሚያያቸው የሚያዳምጣቸው መንፈስ ከመንፈስ ያንተ መንፈስ ከመንፈስ ቅዱስ ጋር ሆኖ የእግዚአብሔርን ነገር ይለያል ስለዚህ ማለት ያለብህ ምንድነው ጌታ ሆይ ለዘመናት የሚቆይ አገልግሎት ለዘመናት የሚቆይ ዝማሬ ለዘመናት የሚቆይ ሙዚቃ እንዲጫወት እጆቼን ቀባልኝ አንተ ሙዚቃ ስትጫወት አጋንንት የሚወድቅ መሆን አለበት ነው እኔ የምለው ያንተ ጸሎት ያንተ ዲሰርንመንት መሆን ያለበት ጌታ ሆይ እኔ ሙዚቃ ሲጫወት ይሁን ምን ያህል እንዴ ተለል ያለ ነገር እኮ ምን አይነት እንደው ጉደኛ ነው ተብሎ ከዛ ስትወጣ ምንም የለም በቃ ምንም ቶሽ የለም በቃ እዛው ጋር ነው በቃ ስትቀልድ የነበርከው ሰውዬ በቃ እዛው ጋር ነው በቃ ሰውዬው ይሄው እኮ የሚጠጡ ሰዎች የሚያጨሱ ሰዎች ድራግ የሚወስዱ ሰዎች እየመጡ ሙዚቃ እየተጫወቱ እየሄዱ አይደል እንዴ ለምን ካልተነካ በሆሊ ስፒሪት ካልተነካ ሰው መጨረሻ እንደዛ ነው የሚሆነው ስለዚህ ቤተክርስቲያን ማስተማር ያለባት ምንድነው ሰብሰብትልና ጌታ ሆይ በቃ ተነስተውብሃልና በአንተ ላይ በኃይል ላይ ተነስተውብሃል በልጅ ላይ ተነስተዋል ወይ የሚል መንፈስ ቅዱስ ወለድናልን የሚል ትውልድ ነው ማፍራት ያለብን እና ስትሰባሰቡ እናንተ ዝማሬ ስታደርጉ በቃ በጸሎት እግዚአብሔር ሆይ በቃ መገኘትህ ከኛ ጋር ይሁን ግባ ወደ ቤታችን ግባ እንትኑን እየጫንክበት እጅን እየጫንክበት ሙዚቃ መሳሪያው ምን ነገርኩ እኮ ድሮ እኮ አንድ ስብከት ስበክ ስትባል እኮ 3 ቀን ጾም ጸሎት ይገባል እኮ ድሮ ካወቃችሁ እንደዛ ነው በቃ ሰውዬው ይንቀጠቀጣል በቃ ይታወቃል ሰባኪን አይደል ሰሞኑን ጸባይን አሳምራለን እንለዋለን ጾም ጸሎት ይገባል ይጣፋል ያ ዘመን ነው መመለስ ያለበት እኔ መለየው እሱ ይመስለኛል መለየው ይጸልያል ያ ሰውዬ የእግዚአብሔርን ቃል ያነባል ያ ሰውዬ ከእግዚአብሔር ጋር እንትን ያለ ነው ወይ አንደበቱ የተገራ ነው ወይ በቅዱሳንን ፍቅር አለው ወይ ይቅርታን ያደርጋል ወይ ምሕረትን ያደርጋል ወይ ቸርነትን ይሄ ነው መለየው ያንን ሰውዬ ብራዘር እኔ ይዘምር የፈለገውን ነገር ይዘምር ሰማዋለሁ እና ይሄ ነው በቃ ፒች ማስተካከል የለብም እንትን ማድረግ የለብም ኤአይ ቱል መጠቀም የለብም ምናምን አይደለም ጥያቄው እንዴት ነው ያንን ነገር አፕሮች የምናደርገው ግን ይሄ ቅድም ያልኳቸውን ነገሮች ግን እኔ ኮምፕሮማይዝ አላደርግባቸው
ትንሽ አሁን ጥያቄ የፈጠረብኝ ዶክተር አሁን ለምሳሌ ቅድም ኤርሚ የተጫወተው ሶንግ እኔ አሁን ትቢያነሱት the last 7 years ነው በደንብ የአማርኛ መዝሙሮችን በደንብ አጥናት የቻልኩትና ያወቅኩት። ግን አሁን ለምሳሌ እኔ ደረጀ ከበደ ብትለኝ እኔ ማላቀው ሰው ነበር ከባመለን አሁን የሱን መዝሙር የሰራችው ልጅ ኤአይ ተብሎ የመጣውን ሳዳምጠው እኔ በጣም ልቤን ነክቶኝ በቃ በጣም ስለወደድኩት አዳምጠው ነበር። እኔ አሮን ነው የሌላ ሰው መዝሙር እንደሆነና እኛ አሁን ስለማናቀው ሰዎች ማለት ነው ገባምል ናሌጁም አሁን እኔ ተስፋዬ ጋቢሶ አንዳንድ ማቃቸው አሉ ግን ማላቃቸው ሶንጎች በኤአይ ተሰርተው ቢመጡ እኔ ልቤን ከነካኝ ትሩሊ እንግዲህ እኔ እውነት አነስቶኝ ነው ማወራለ ቮልነራብል ሆኜ ልቤን ከነካኝ አገስ for the glory of God ብዬ ካሰብኩት እንዴት ነው ትንሽ አሁን ኮንፊውዝ ያደርገኝ ዲሰር ማድረገው እንዴት ነው ገባ እናንተ አሁን እንደዚህ ሜቢ ትንሽ አፕሰት ያደርጋችሁ በእድሜም በእውቀትም ከኔ በላይ እነዚህን ዘማሪዎች ታይሚንጉም እንዴት እንደተዘመሩም ምንም እንዴት አይነት ፊሊንግም እንደሰጣችሁ ስለምታውቁት ነው። እኛ ደግሞ አንዳንድ ደግሞ ማናውቀው ለምሳሌ እኔ ላይፌን በሙሉ ያደግኩት አሜሪካ ውስጥ ነውና እነዚህ ማጆሪቲ የሚወጡት መዝሙሮችን ሳዳምጣቸው አዲስ ይሰሩ ይሁኑ ምን ይሁኑ I have no idea እና እንዴት ነው ትንሽ ከበደኝ እሱ። እኔ ታዲያ እኔ የምነግርህ ምንድነው ቸርች የት ነው የምትሄደው አንተ አሁን? ያደግኩት ያው እኔ አሁን ሚኒሶታ ውስጥ ነው ያለሁት። ያደግኩት የፓስተር እንድሪያስ ቸርች ነው ግን ደግሞ ያው በእንግሊዝኛ ነው የምካፈለውና ልጁ የራሱ ሌላ አሁን ፓስተር ሆኖ የራሱ ቸርች አለው እዛ ነው የምካፈለው። ኦኬ እኔ አማርኛ መዝሙሮችን በጣም እንደዚህ አይነት ኢንትረስቱ ካለ ኦሪጂናል መዝሙሮችን አዳምጥ መጀመሪያ you will see the spirit ማለት you will see በቃ አሁን የተስፋዬ ጋቢሶ መዝሙር ኦሪጂናሎቹን በቃ እነዚህ በደንብ እንትኖቹን ሁሉ ያልጠበቁ ሁሉ አሉ። በቃ አንተ በምትለው የሙዚቃ ህግ ዝም ብለህ ግን ያንን እስቲ ጊዜ ውሰድና አዳምጥ። እስቲ በጸሎት መንፈስ ሆነ አዳምጥ መጀመሪያ የነ ታደሰ ሼቴን መዝሙር እስቲ አዳምጥ። የነ ዳንኤል አምደ ሚካኤልን መዝሙር እስቲ አዳምጥ። ዝም ብለህ የነ ደረጀ መዝሙር እስቲ አዳምጥ። you will feel the spirit ይሄኛው ዴፊኒትሊ ኢሞሽንን ሊነካ ይችላል ግን መንፈስህን ነክቶ ግን ለእግዚአብሔር እንድትሆን የሚያደርገው 100% እርግጠኛ ሆነልሃለሁ። እና እነዛ መጀመሪያ ኦሪጂናሉን ማወቅ አለብህ። ይሄንን ፌኩን ኮፒውን ቅቡን ምናምን ለእንትን ለማለት መጀመሪያ ኦሪጂናሉን መዝሙር አዳምጠው። ማለዳ ስነሳ ከእንቅልፌ ቀድሞ ነው የሚመጣው ስምህ ባፌ ህመሜን ላንተ እናገራለሁ ድምጽህን አሰማኝ እማራለሁ ጌታ ሆይ መቃተቴን ስማ ነፍሴ እንደዚህ ተዳክማ ማለት ጉልበቴ ተመልሶ መቼ ነው የማየው መቼ ማይ ጉድነስ እኔ ከስንትና ስንት አመት በፊት ይኸውልህ በ40 ብር ቤት የተከራየሁበት ቤት በሆነ ከርካሳ እንትን ውስጥ የሰማሁትን መዝሙር ነው የምነግርህ። ይሄንን አይነት ስፒሪት መጀመሪያ ዲቨሎፕ አድርግ። የዛን ጊዜ you will understand መንፈስ ቅዱስ እነዚህ ሰዎች እስር ቤት ሆነው እነዚህ ሰዎች በሳማ እየተገረፉ የዘመሯቸው ዘማ እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ በቅንነት ፈርዶ አላያችሁም ወይ ወጥመዱ ሲሰበር እንደዚህ ያሉ የሚዘምሩት እየተገረፉ ከእንትን ካሉበት ሊገደሉ ካሉበት ቦታ ነው የዘመሩት። ያንን ስፒሪት የምታገኘው እንደዛ ፈረሱንና ፈረሰኛውን ከባህር የጣለ ብላ እኮ የዘመረችው ማለት እንትን ማርያም እኮ ፈርዖንና እንትኑን ውሃ ውስጥ ሲገባ እያየች እኮ ነው። ማለዳ አዲስ ነው ታማኝነቱ ብዙ ነው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው እኮ ያለው ኤርሚያስ። ጠዋት ሲነሳ እኮ የሞተ ሬሳ ህፃናት በድንጋይ ተፈጥፍጠው ቆነጃጅቶቹ ተዋርደው እያየ እኮ ነው። How can you get that spirit my brother? You have to go to the origin. እዛ ጋር ኦሪጂናል ነገሩ ጋር መሄድ አለብና እሱን ስትገናኘው ነው ሆሊ ስፒሪት የሚያገኝ።